ሰው ያላነበቡን በቃ ማለት ነው ብርሌና ቢላዋ እንደጨበጡ ነው የቀሩት ማለት ነው አያችሁ በቃ እንደቆረቆሩ ሰው መጀመሪያ ያነባል ለራሱ ይናበባል ከጓደኛው ጋር መጨረሻ ደግሞ አረፋ ሲከት ይነበባል ለራሱ ሰምታችሁኛል ልድገመው ወደዛ ወደ ወጣቱ ሰውዬ ወደሚያስተምረው አንዱ እየተንደረደረ ይመጣና ቶሎ በሉጣ ይለዋል የሚያስተምረው ምን ነው መጡ ማመጣ ቋሚ ተጠሪ ከአራት አቅጣጫ ተከቧል ከካቴድራል ትምህርት ቤት ከታች ከቸርችል ጎዳና ወደታች እናቴን ትመስለኛለች እቺ ፔላጊያ የምትባለው ስለዚህ የማክሲም ጎርኪን እናቴን ስለምትመስል ልተርጉም ብሎ ተነሳ ነሸጥ አርጎት ነው ጋሽ ስብሐት ጋር የተገናኘሁት ሪዲንግ ክበቡ የተጀመረው በዚያ ነው ይሄን ድግስ ብቻዬን አልበላውም ስለዚህ ሰዎችን መጋበዝ አለብኝ አለና መጋበዝ ጀመር ትንሽ ቆየና አይ ግብዣ በዛብኝ እኔስ ማልጽፍ መሰለ እንዴ ራሳችሁ ትልቅ ስትሆኑ ትልቅ ሰው አውጣችሁ በትልቁ ሰው ብትለኩ ነው የሚሻለው በትልቁ ሰው ተለኩ ሲናገሩ አንድ በተርቱ ናቸው ቁም ነገራቸውን በሳቅ ያዋዙ ይነግሩናል መጋቢ አዲስ እሸቱ አለማየሁ መጽሐፍት ለሳቸው ምን እንደሆነ አጠር አድርገው ይነግሩናል እባክዎት ነው ደመድር እንዴት ዋላችሁ መቼም በስማም አይባል ነውር ነው እዚህ አንድ አሁን ከዚህ በዚህ በተወሰኑ አመታት ውስጥ የተበላሸብን ነገር ሰዎችን ለማስደሰት ሰዎችን እንዳይከፋቸው ለማለት በየመድረኮቹ ስለ ሃይማኖት ስናነሳ እኔ አስቤ ነው ስለሌሎች ጉዳይ ስናገር ብዙ አላስብም እኔ ስለ ሃይማኖት ጉዳይ ስናገር ግን አስቤ ነው የምናገር ምክንያቱም እግዚአብሔር የለም ቢል መብቶ ነው እኔ ኢትዮጵያ የለችም እንዳይል ነው መከራከረው እንጂ እግዚአብሔር የለም ላለበት በኋላ ከሞት በኋላ መደበኛ እስር ቤት ስላለ እዛው አጋውን ያገ እንደነጋሽ መለኮት ኃይለ መለኮት መጽሐፉ መውጣት የለም እዛ ሲኦል ነው ያለው ከዛ በኋላ ያለውና ለማንኛውም እንዴት ዋላችሁ ከጋሽ ስዩም በፊት በመናገር በጣም ይቅርታ ምክንያቱም አንድ ፕሮግራም ስላለብኝ ነው አስቀድሚኝ አልኳት እህቴን ጋሽ ስዩም ይቅርታ ጠይቃለሁኝ ጋሽ ኃይለ መለኮት ከርሶ በኋላም በመናገሬ ሌላም በፊት መናገርም በኋላ መናገርም ሌላ ማብራሪያ ያስፈልገዋል ግን በአጠቃላይ ግን ይቅርታ እኔ ዛሬ ቅድም ሁለት ደራሲያን ሲያነሱ ጋሽ ኃይለ መለኮት ደምስ የጽጌና ባሲ ሀብቴን ሲያነሱ ዛሬ እንዲያጋጣሚ ጠብታ ማር የምትል መጽሐፍ ታስታውሳላችሁ ሁለቱ ናቸው የተረጎሟት እንዲያችን ትንሽ መጽሐፍ ትልልቅ ሰዎች እንዴት ተቀራመቷት ብዬ ብዙ ጊዜ አስባለሁ ግን መጽሐፏ የትንሽ ትልቅ ናት ይገርማቸዋል እንደ ወጣቶች ካላነበባቸዋት በማርያም አንብቧት እንደው ምን ከዚህ በፊት የዛሬ 10 አመት አንብቤያት 15ኛ የጳውሎስ መልእክት ተብላ ብትጻፍ ምን አለ ብያለሁ በጣም ጥሩ መጽሐፍ ናት ሰዎች በራሳቸው እንዲተማመኑ ሰውን እንዲወዱ በሰው እንዲወደዱ ሰው ዘንድ እንዴት ብለው መቅረብ እንዳለባቸው ተስፋ እንዳይቆርጡ በአካላቸው መጉደል በሀብታቸው መጉደል በእውቀታቸው መጉደል በመልካቸው መጉደል በተለያዩ ጉድለታቸውን ከማነብነብ ይልቅ ያለይ ነገር ምንድነው ብለው ጠይቀው ከወደቁበት እንዲነሱ ከተሰበሩበት እንዲጠገኑ ከጠፉበት እንዲገኙ ከጨለማ ወደ ብርሃን እንዲመጡ የምታደር በጣም ትንሽ የመጽሐፍ ናት ግን እውነትም እነዛ ትልልቅ ደራሲያን ለሁለት የተረጎሟት በነገራችን ከተለያየ ሐሳብ እንደተረጎሟት እዛ ላይ አይቻለሁኝና ከነዛ ትልልቅ ሰዎች ጋር የነበሩ ደግሞ ዛሬ እንደነጋሽ ኃይለ መለኮት እንደነጋሽ ስዩም አይነት ያነበቡ የሚያወሩት የሚናገሩት የማያልቅባቸው ምክንያቱም ፖለቲከኞቻችን መጥፎ ነገር የሚናገሩት ክፉ ስለሆነ አይደለም ያነበቡ ስላለቀባቸው እውነቴን ነው የምላችሁ ምክንያቱም እኔ ጨጓራ ያለባቸው ሰዎች
ጨጓራ አሲድ ያመነጫል እና ቶሎ ብለው የሆነ ነገር መቅመስ አለባቸው። ጭንቅላትም ካላነበበ አሲድ ነው የሚያመነጨው። እውነቴን ነው፣ አሲድ ያመነጫል። ኃላፊነት የማይሰማው እንደ ልቡ የሚናገር ያሰበውን ሁሉ የሚናገር ነፍስ ያላወቀ ሕፃንና ነፍስ የረሳ እብድ ብቻ ነው። እኛ ጤነኞች ነን። ነፍስ ያላወቀ ሕፃንም አይደለንም፣ ሸምግለናል። ነፍስ የረሳ እብድም አይደለንም፣ ጤነኞች ነን። ስለዚህ ለምንናገረው ነገር ኃላፊነት መውሰድ ያስፈልጋል። ይህን ብናገር እግዚአብሔር ይፈርድብኛል፣ ይህን ብናገር እግዚአብሔር ይሸልመኛል ማለት ያስፈልጋል። እንዲያውም ከዚህ በፊት በሌላ መድረክ ተናግሬያለሁ። አንድ የጤነኛ ሰው መለኪያ 3 ነገር ነው። 1 ከላይ እግዚአብሔርን ሲፈራ፣ 2 ከጎን ሰውን ሲያፍር፣ 3 ከውስጥ ህሊናውን ሲያዳምጥ። ከላይ እግዚአብሔርን ካልፈራ፣ ከጎን ሰውን ካላፈረ፣ ከውስጥ ህሊናውን ካላዳመጠ በእውነቱ ፍሩሽካ የማይበላ እንስሳ ይባላል። ታላቁ ሊቅ ዮሐንስ አፈወርቅ ደግሞ ልበ አርዌ ይላል። እዚህ ዛሬ ስለ ልብ አንድ መዝገበ ቃላት የኪዳነ ወልድ ክፍሌ መዝገበ ቃላት ነጋሽ ያለ መለኮት ያውቁታል። እዛ ላይ ልብን ይተረጉማልና ልበ እብን ልበ እያላነ ልበ አርዌ ምን ማለት ነው ሲል ቁጡ፣ ብስጩ፣ የሚዋጭር፣ የሚሰብር፣ እንደ ነብር የሚዋጭር፣ እንደ አንበሳ የሚሰብር፣ ቁጡ፣ ብስጩ ሰው ብድግ ብሎ ከተበሳጨ አውሬነት ጠባዩ አገርሽቶበታል። ይሄን አውሬነት ጠባይ ማለስለሻው መሞረጃው ብርጭቆ የሲሚንቶ ወረቀት አሁን የሻከረ እንጨት ቁምሳጥን ጠረጴዛ የሚሆነው በብርጭቆ ወረቀት ተሞርዶ ነው። ህሊና በንባብ ካልተሞረደ በእውነቱ ግንድ ማለት ነው። ማርያምን ከልቤ ነው የምላችሁ፣ ማንበብ አለባቸው። አሁን የኔ ወጣት አሁን ነጋሽ ያለ መለኮት ሲያወሩ ጣፈጠን። በሳቸው እድሜ ያሉ እኮ ሰውየው 4 ኪሎ ሆነ አባባ ድሮ እንዴት ነበር ሲበል ይገርማል። የድሮ ጠጅ ስኳር የለበት የድሮ ጮማ በቃ እኚህ ሰው ያላነበቡን በቃ ማለት ነው። ብርሌና ቢላዋ እንደጨበጡ ነው የቀሩት ማለት ነው። አያችሁ በቃ ነው እንዳቆረቆሩ። እኔ ጠጅ ጣይም ለምን ይነግረኛል? እኔ ምን ቁም ነገር አለ? የስኳሩ ነው የማረን ለመስከር ምን ዙሮ ራስን ለመርሳት ነው። እነጋሽ ኃይለ መለኮት አንብበው ስለው ዛሬ የሚያወሩት አያልቅባቸውም። እኔ ዛሬ ያላችሁ ወጣቶች እኔ ነገ የዛሬ 10 15 እማማ አባባ ለመባል ስትበቁ ለልጆቻችሁ የምትተርኩት እንዳታጡ አንብቡ። እኔ የምናነበው የምናወራው እንዳያልቅ ጭምር ነው። እውነቴን ነው የምላችሁ። እኔ በቀደም አንድ ስለ ትምህርት አንድ ጉዳይ አወያይ ብሎ አንድ ሰው ብዙ ሰዎች ያላቅሜ ይጠይቁኛል ጥያቄና እኔ ደግሞ ያቅሜ ማካፈል እምቢ አልልምና ስለ ትምህርት ይነግረኝ ነበርና አንድ ሰው ያነባል ማለት እንዳለ ጌታ ሲረዝም ንገረኝ። ረዘም እንዴ ማርያምን ልጨምር? እኔ ስልቹ ስለሆንኩኝ እኔ እንደዛ ይመስለኛል። ሰው ሁሉ አሁን እየተቆነጠነጣችሁ ከሆነ ይቅርታ በጣም ልጨርስ ነው። እና ስለ ትምህርት ሲነግረኝ አንድ ሰው ያነባል ማለት ለምሳሌ አንድ የፊዚክስ መምህር ስለ ፊዚክስ የተጻፉ መጻሕፍትን ሲያነባል ማነበብ የሚባለው እሱማ ስራው ነው። እኔ አሁን የሐዲስ ኪዳን መምህር ነኝ። ስለ ሐዲስ ኪዳን የተጻፉትን ሰው ጽሁፍ እሱማ እንጀራዬ ነው። አነበበ የሚባለው እኔ ስለ ቁርአን ሳነብ ነው። አነበበ የሚባለው ዶክተሩ ስለ ሐዲስ ኪዳን ወይም ስለ ሃይማኖት ወይም ስለ ፖለቲካ ወይም ስለ ኢኮኖሚ ሲያነብ ነው አነበበ የሚባለው። አሁን ብዙ ሰዎች የዛሬ 10 ዓመት ዶክተር ገሌብ ተብሎ ተመርቀው ዲግሪያቸው ግድግዳ ላይ ተሰቅሏል። የመጣ ሰው ሁሉ ተመረዋል ገሌብ። ሰውየው ግን በጣም ያሳዝነው ዲግሪውን ግድግዳ ላይ ሰቅሎ ጭንቅላቱ ቀደመ ቦታው ተመልሷል። አላነበበም። ምክንያቱም ይሄ ልክ ይሄ ልብስ የሚገፍ ልብስ ታውቃላችሁ እናቶች? ልብሱ ይገፍና ቀለሙ ይለቃል። ጭንቅላት ከሚገፉ ልብሶች መካከል አንዱ ነው። ይገፋል። በየጊዜው ቀለም መግባት አለበት። እየሰማችሁ ነው? እኔ አሁን ሁሉ ጊዜ እኔ አሁን ዛሬ የጥብታ ማረ ጧት ሰምቼ ነው ጧት እስከ 3 ሰዓት ተኩል ቅዳሴ እንደወጣው ከ3 ተኩል እስከ 6 እስከ 5 ያንን አዳምጫለሁ። የጥብታ ማረ የምትባለው መጽሐፍ የእንዳለ ጌታ እነ ማይቀር የበዓሉ ግርማ እንደው የጋሽ መለኮት እነ ወዳነሽ እነ ጉንጉን እኔ ምን የቀረን ነገር አለ? ይሄን ሁሉ በመስማት እኔ እየተዝናናው ነው የምኖረው። አሁን ስለ መርካቶ ምን እየተሰራ ነው እሱ ገብቻለሁ። ስለ መርካቶ የተጻፈ መጽሐፍ ካለ ወይ መርካቶ የሚል የጋሽ የጸጋዬ ትዝ አይላችሁም? እሱን ግጥም መስማት ማለት እኮ መርካቶ ሳትገባ ስለ መርካቶ ማወቅ ማለት እኮ ነው። ለምንም ተአምር እኮ የለው። ንባብ ጥቅሙ ምንድነው? ትናንትናን ከዛሬ ታስተሳስርበታለህ፣ ዛሬን ከነገ ጋር ታገናኝበታለህ። ትናንትና ከነበሩ ሰዎች ኑረህ ምን ተሰራ፣
ዛሬ ካሉ ሰዎች ጋራ ምን ከነገ ጋራ ምን ተሰራ ለሚለው በጣም እኛ በኛ እኔ በማስተምረው ትምህርት አዲስ ኪዳን ትምህርት አብ ምስጢረ ሥላሴ ላስተምራችኋለሁ አትደንግጡ ወደ መፈልገው ሐሳብ ለመምጣት ነው አብ ወልድ መንፈስ ቅዱስ ሶስት አካላት ሶስት ስሞች ሶስት ግብራት አንድ መለኮት የሚል ትምህርት አለኛ ጋር እና ከአበቀር ወልድን የሚያውቀው የለም ይልና ምን ማለት ነው ይሄ ማወቅ ይልና ሊቃውንት ሲተረጉ መገናዘብ ነው ይላሉ እንደ ወደ ጠለቀ ትምህርቱ ዘለ ክፍል ተማሪዎቹ አሰቃይበታል እናንተ ምን አገባችሁ እነሱ ይቸገሩበት እዛ እኔ ግን ያነበበ ሰው ለምን ይጠቅማል ይገናዘባል አሁን እኛ መገናዘብ የተሳነ ለምንድን ነው እስኪ አሁን እዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ስለ ኦርቶዶክስ ቤተክርስቲያን የተጻፈ መጽሐፍ አንባችሁ ታውቃላችሁ ኦርቶዶክሳውያኑ ስለ ፕሮቴስታንቶች ኢየሱስን እንዲያሉት ማርያምን ሰደቧ ከማለት አልፋችሁ እስኪ እውነት እነዚህ ሰዎች ምንድነው የሚሉት ጠይቃችሁ ታውቃላችሁ ስለ ሙስሊሙ የተጻፈ መጽሐፍ አንባችኋል እስኪ ሮመዳን ሲጾሙስ ምን ያደርጋሉ አረፋስ ለምን ደው የምታከብሩት አረፋን ኢዳላዳ ለምን ደው የምታከብሩት ብላችሁ ጠይቃችሁ ይሄ ለምን ይረዳል ለመገናዘብ ይረዳል እየሰማችሁ ነው አንድ ፕሮቴስታንት እኔን መጥቶ ማርያም እንዲብላ ቢለኝ አልተገናዘብንም ማለት ነው እኔን ማክበር አለበት እኔን አክብሮ እስኪ እናንተ ስለ ይቅርታ በጣም ይቅርታ እንትን አላልኩት ነበር ማለት ነው ስተት ነው እና ቢጠይቀኝ ምን አለ ይሄ ከምን መገናዘብ የሚመጣው ከማንበብ ነው ሰው ሲያነብ ምን ይሆናል ሶስት ነገር ይሆናል መጀመሪያ በእኛ ሊቃውንት ሲተረጉ ምን ይላሉ ሰው መጀመሪያ ያነባል ለራሱ ይናበባል ከጓደኛው ጋር መጨረሻ ደግሞ አረፋ ሲከት ይነበባል ለራሱ ሰምታችሁኛል ልድገመው ለራሱ ያነባል እኔ አሁን ለራሴ ያነባለሁ ከጓደኛዬ ጋር እናበብበታለሁ ምን ማለት ነው ይሄ ያ ደግሞ አንብቦ ተናቦ አረፋ ሲከት ይነበባል ሐዋርያው ቅዱስ ጳውሎስ እናንተ መጽሐፎች ናችሁ ይላቸዋል ክርስቲያኖቹ በዘመኑ የነበሩት አብርሃም ይነበባል ሳራ ትነበባለች ትልልቆቹ ደራሲያን ይነበባል አረፋ ይከታሉ አሁን የጀማሪ ደራሲ አይታችሁት እንደሆነ መጀመሪያ መጽሐፍ ያወጣ ሰሞን በየአስፋልቱ ይገነፈላል እንደሽሮ በቃ ደራሲ እሱ ብቻ ነው ዝናው እሱ በቴሌቪዥን ከታየ መበቃተው ከዛው ሁለኔ የዛሬ 15 10 አመት በሬዲዮ ድምጽን ሰሰማ የኔ ነው አይደለም ብዬ ደንግጬ ነበር አሁን ዛሬ ግን እጅ ብሎኝ እውነቱን ለመናገር ሰልችቶኛል ለምን አይቀመጡም ሲባል አንደኛ ይሰማል ፖለቲካ አይደለም ይሄ እኔ ፖለቲካ አይደለም የልቤን ነው የምናገር ቁጭ ብለው ቢነጋገሩ አሁን እኮኛ እየተዋጋን ያለ ነው ጦርነት በአንደኛው መቶ ክፍለ ዘመን ሊደረግ አይችልም በፍጹም ዛሬ ፈረንጆቹ እነ ቻይና እና አሜሪካ ዲዋጓ ያሰቡት በሮቦት ነው ይገርመው ሰው ወጭ ቀናሽ ጦርነት ነው የሚካሄደው እኛ ዛሬ እኮ ከጥይቱ ይልቅ የሚሞተው ሰው ይበልጣል እኮ ይገርማቸዋል 100,000 ሰው ቢሞት እኮ 100,000 ጥይት አያወጣም እኮ እንደው አንዱ ላይ እየወደቀበት ካላለቀ በስተቀር በእውነት ያሳፍራል ይሄ ከምን የሚመጣ ነው ከደረቀ ጭንቅላት ካላነበበ ጭንቅላት ካላገናዘበ ጭንቅላት ኪሱ ሞልቶ ነፍሱ የጎደለበት ሆዱ ሞልቶ አይምሮ የተራቆተበት ሱፍ ለብሶ አስተሳስ ቡቱቶ የለበሰ ውድ መኪና እየነዳ ህሊናው በኮረኮንች የሚከራተትበት ውስኪ እየጠጣ ነፍሱ የተጠማችበት ሰው ሞልቷል ፖለቲካችን የታመሰው በዚህ ምክንያት የሚያነቡ ፖለቲከኞች ቢኖሩን ያነበበ ሁሉ ጥሩ ሰው ይሆናል አይሆንም የበላው ሁሉ አይወፍርም የለም ይሄ ማንበብ ሙሉ ሰው ያደርጋል ፕሮፓጋንዳ አይገባኝም ሊያጎልም ይችላል ይገርማቸዋል በዚህ በቤተክርስቲያን ትምህርት እነ አርዮስ እነ መቅዶኒዮስ እነ ንስጥሮስ የምንላቸው ሰዎች በእውቀት በጣም የመጠቁ ናቸው ግን የሃይማኖት ዕውቀት እምነት ካልተጨመረበት የተጠራቀመ ወሬ ነው ይላሉ ይቃውንት እምነት ዕውቀት አይደለም በእውቀት ይደገፋል እምነት ግን ዕውቀት አይደለም እግዚአብሔርን የምናምነው ስለምናውቀው ሳይሆን እሱ ስለሚያውቀን ነው እግዚአብሔር የት ነበረ አናውቅም እሱ አለሁ አለን አዎ አለ ብለን አመን ነው መኖርን አረጋግጥልን ሰማይና ምድርን ዘረጋ ከዚህ በላይ ምን ምስክር አለ በቃ አለ ልክ ነው ብለን ተስማምተናል እያኖረን ነው ከዛ በላይ እግዚአብሔር ዝርዝር ጉዳዩን ስለ እግዚአብሔር ማወቅ ያንተ ስራ ምን አገባህ ምንም ያገባ እኮ ነገር ዝም ብለው ነው የሚጨነቀው አንዳንዱ ሰው ኢየሱስ ገብቷል ለምን ነው የሚገባ ያድንህ እንጂ እንዴ
የለም ሞኝነት ነው። ስላሴ ስንት ናቸው? አንድም ሶስትም ናቸው። እንዴት ምን አገባ? ያንተ ስራ ማመን ነው። ድንግል ማርያም ከመውለዷ በፊት ድንግል ናት፣ ከወለደች በኋላ ድንግል ናት። እንዴት ይሆናል? አንተ ምን አገባ? ያንተ ስራ ማመን ነው። በቃ እንኳን የክርስቶስ ጉዳይ የምንውጠው ኪኒን እንኳን አልገባንም። ይፈውሳል ነው ያዋጥነው ዝም ብለን። ማን አመረጠው? የተመረጠ እና ደህናው። ለማንኛውም በጣም ደስ ብሎኛል። እኔ በጣም እድለኛ ነኝ ብዬ አስባለሁ። እኔ በነገራችን ላይ ዘመን የምረግም ሰው አይደለሁም። በዚህ ዘመን በመፈጠር እግዚአብሔርና ከዚህ ወደ ኋላ መፈጠር አልፈልግም ነበር። ወደፊት መፈጠር ዛሬ በትክክለኛው ቦታ ነው የፈጠረ እግዚአብሔር ብዬ ነው የማስበው። አንዳንዱ ሰው ወይኔ ከ30 በፊት ብኖር ወይኔ ከ30 ዓመት በኋላ ብፈጠር ያን ጊዜ ቢፈጠር አይረባም። ይገርማችሁ ምንም ጥቅም የለውም። በክርስቶስ ጊዜ እኮ እንደው ሲንገላወዱ ክርስቶስ ሲያስተምር እንደው እየተከተሉ እንጀራ ሲያበረክት ሲበሉ ሆዳቸውን ሞልተው ነፍሳቸውን አራቁተው እንደው ወሬ ተራኪ ሆኑ ሰዎች አሉ። ምን ዋጋ የለው። በእኔ በዚህ ዘመን በእነ እንዳለ ጌታ ዘመን በእነ ጋሻ ኃይለ መለኮት ዘመን በእነ አዲስ አለማየሁ አሁን ደግሞ የመጡ እሳተና ወጣቶች ሐሳብ የሚያመነጩ በእውነት እንዴት ያደንቃቸዋል። እነዚህ እነ ኤፍሬም ስዩም፣ እነ በእውቀቱ ስዩም፣ እነ በረከት በላይነህ፣ እነ አሌክስ አብራም የሚባል ልጅ እንዴ ወጣቶች የሚያመጡት ሐሳብ ይገርማቸዋል። ይገመጣል፣ እንደ ዳቦ እንደ እርጎ ይጠጣልና በዚህ ዘመን ከመፈጠር ምን ጦርነት ምናምን የምትሉት ከሆነ ነገ የሚቀጥለው እሱ ችግር የለም። ድሮም ነበረ ዛሬም አለ። አንድ ነገር ልንገራችሁና ልጨርስ። አንደኛ መምህርም አራት አይና የሚባሉ መምህር ነበሩና 8ኛው ሺህ ሚሊዮን አይቀበሉም እሳቸው። ዓለም ከተፈጠረ ገና 6 ቀን 7 ቀን ተኩል ነው የሚሉት እሳቸው። ምክንያቱም 1000 ዓመት እንዳንድ ስለሚቆጥሩት ዓለም ከተፈጠረ 7 ቀን ተኩል ነው ገና እና 8000 ምናምን የሚባል ነገር የለም። 8000 ተማሪ ታዲያ ጥያቄ በእኔ እንዲመልሱለት ሲፈልግ ያናድዳል። እሳቸው ጋር ጥያቄ እንዲመልሱ ከተፈለገ ማናደድ ነው እሳቸው እና ምን እንላቸዋል? የኔታ 8ኛው ሺህ እኮ ገብቷል ይላቸዋል ተማሪ። በምን አወቅ? አይ ያው ሰው እየተጋደለ እየተጫረሰ ሰው እየገደሉ አይደለም ወይ ብሎት መለሰላቸው። እሺ አሉና እሳቸው ጥያቄ ቃየል አቤልን የገደለው መቼ ነው? ገና ዓለም ሲፈጠር። ቃየል ለአቤል ምኑ ነው? ወንድሙ። ስለዚህ ጦርነቱ የነበረው ቃየል በድንጋይ ያስጀመረውን እኛ በሚሳኤል ቀጠልን። በቃ ምንም ሊያታምር የለም። ነገ ደግሞ የተሻለ መሳሪያ መጥቶ ሚሊዮኖች ባንጸጥ የሚያደርግ ደግሞ መሳሪያ ሊመጣ ይችላል። መጠበቅ ነው። ስለ ጦርነቱ ትናንትናም ነበረ ዛሬም አለ። የሰዎች ፍላጎት እስካልተገራና እንስሳዊ ጠባያቸውን አውሬያዊ ባህሪያቸውን ካልቀየሩ ጦርነቱ አይቀርም፣ ይቀጥላል። መቼኛ ጋር ይደርሳል የሚለው ወይ ሊደርስ ወይ አይደርስም። ከደረሰም እናልፈዋለን፣ ካልደረሰም ያልፈናል። እንግዲህ ምንም ልዩነት የለውም። ሰላም ያምጣልን። ደህና ዋሉ። 69 ዓመተ ምህረት እዚህ ባንኮ ዲ ሮማ የሚባል ይሄ ቸርችል ጎዳና በጎ አድራጎት ህንጻ የሚባለው ታውቁታላችሁ አይደለ? ይሄ ካቴድራል ትምህርት ቤት መስቀለኛው መንገድ እሱ አጠገብ አንድ ባለ 6 ባለ 7 ፎቅ ህንጻ አለ። እዛ ላይ አንድ 24ኛ ዓመቱን የያዘ ወጣት ሰራተኛ ማህበር ያደራጅ ነበረ። ህብረ ስምምነት ነበር የሚያስተምረው ለሰራተኞች እና ኢትዮጵያ የዛን ጊዜ በጣም እንደናንተ ዘመን 70 እና 100 ምናምን በፖለቲካ ፓርቲ አልነበረም። ስንት ነው? 1 8 10 እንሆናለን። ልቁጠራቸው ግድ የላችሁም፣ የቀረውን ትሞላላችሁ። ደርግ አለ፣ ሰደድ አለ፣ መኢሶን አለ፣ ኢጫት አለ፣ ወዝሊግ አለ፣ ኢሃፓ እኛም አለን፣ ቀይ ባንዲራ የሚባል አለ። የሌለ በቃ ብቻ ብንበዛ 11 ወይ 12 ነን። ከዛ አናልፍም ብዙ ተብሎ ያን እና የሚገርመው ግን 12ታችንም ልክ ሮም ከተማ ላይ አንድ መጽሐፍ አለ ዘውማን ኦፍ ሮም የጻፈ እዛ ላይ አንድ አረፍተ ነገር አለች። ብዙ ክርስቲያኖች ተሰልፈዋል ወደና መልሳችኋለሁኝ እና ፕሮቴስታንት አለ፣ ጂሆቭ አለ፣ ካቶሊክ አለ፣ የኔ ቢጤ ደግሞ ኦርቶዶክስ አለ። አይዞኝ መጋቢ ሌላም በክርስትና ሃይማኖት የሚያምኑ ማአት መንግስት የመዘገባቸውና መንግስት ነው ሳይመዘግባቸው መንግስትን ራሳቸው የመዘገቡ ሃይማኖቶች ነበሩ እንደኛዋ። ከዛ ሁሉም የሚያምኑት በመስቀል ነው። መስቀሉን ይዞ ነው የሚቆመው። አንተ ምን እንደምታምነው ይሄው ባያስከው ያም ይሄው ባያስከው ሁሉም በመስቀል ያምላሉ፣ ግን በመስቀል ይጣላሉ።
የዛን ጊዜ የነበርነው የፖለቲካ ውስጥ አሁን ቅድም ጠቀስኳቸውና የዘነጓቸው ውስጥ ያለነው ወጣቶች በሙሉና መሪዎቻችን በሙሉ በሶሻሊስት ርዕዮተ ዓለም ውስጥ ነው ያለነው። ግን እንፋጃለን። እንደው ፈርዶብን እኮ ነው። ማርክስ እንዲህ አለ የለም ኤንግልስ እንዲህ አለ ሌኒን ነው እንዲህ አለው ወይም ደግሞ ማኦ እንዲህ አለ እንላለን። አንዷን አረፍተ ነገር 10 ቦታ እንሰነጥቅና ስንፋጅ እንውላለን። ማታ ለሁለታችንም እኩል ፀሐይ ትጠልቃለች። ሁላችንም ጠበንጃ እናቀባበላለን። ሁላችንም ግን ጠረጴዛ ላይ ተሰብስበን መነጋገር እርማችን ነው። ዛሬም እርማችን ነው። እንደዛ ነው። ተሰብስበን ተወያይተን ተነጋግረን እንደው ግንቦት አንድ ቀን እንኳን የአካባቢ ሰው ግንቦት ልደታን በሚያከብርበት ጊዜ አድባር አለ አይደለ? ተሰብስቦ ወዳይ ጠላት ተሰብስቦ አንድ ላይ በአንድ ሲኒ ቡና ጠጥቶ ወይም ደግሞ በአንድ ቅርፎ ንፍሮ ተሰቅርፎ ማለት አምጣልኝ ጭልፋ እንበለው በዛ በጋራ ንፍሮን በልቶ ይሄዳል። እንኳንና ሀገርን ለሚጠቅምና ሀገርን ከፍ ለሚያደርግ ጉዳይ ቀርቶ እኛ ሀገር ግን መነጋገር የልደታን ቡና የመጠጣት ያህል እንኳን አንገናኝበትም። እግዚአብሔር እያልን መኖር የለብንም። እግዚአብሔር ልቦና ይስጠን። እሺ እና ያ ሰራተኛ ማህበር ውስጥ ሲያስተምር የነበረ ህብረ ስምምነት ነው የሚያስተምረው። ሲያስተምር ሰራተኛ ማደራጀት ምንም ኃጢአት የለውም። ጥንትም በእኛ ዘመንም ወደፊትም እና ህንፃው ከአራት አቅጣጫ ተከበበ። ያ ቆመ ጠብቀኝ አይደለም ቋሚ ተጠሪ መሳሪያው ቋሚ ተጠሪ ነበር የሚባለው። ጂፕ ላይ ነው የሚጠመደው። ዝናሩን እንዲህ እንደ ዘንዶ ይጋደማል። አንዴ ቢለቀው ምን አለፋችሁ ለሰውየው መቃብር መቆፈር አያስፈልግም። በታትኖ ይጨርሰዋል። እና ከአራት አቅጣጫ ተጠምዷል። እና ወደዛ ወደ ወጣቱ ሰውዬ ወደሚያስተምረው አንዱ እየተንደረደረ ይመጣና ቶሎ በሉጣ ይለዋል። የሚያስተምረውን ምን ነው መጡ ማመጣ ቋሚ ተጠሪ ከአራት አቅጣጫ ተከቧል። ከካቴድራል ትምህርት ቤት ከታች ከቸርችል ጎዳና ወደ ታች፣ በዚህ ደግሞ ወደ ሪበከንቱ በሚያመጣ አቅጣጫ፣ በአንደኛው ደግሞ ፍራሽ ምናምን የሚሸጥበት ደግሞ ነበረ። እዛ አካባቢ ከአራት አቅጣጫ ተጠምዷል። ቶሎ በሉጣ። አረን ያልወጣም እያስተማርኩ ነው ይላል ያ ሰው። ያ ይሄን የተናገረው በዘመኑ ሳምሶናይት የሚባል ነበረ። አንድ ቦርሳ ጠበቅ ያለ ነው። ቢፈለግ ብር ይያዝበታል፣ ቢፈለግ ዶክመንት ይያዝበታል። እሱን ይዞ ሽክ ብሎ የለበሰ ነው። ወታደሮቹ ሽክ ወደ ፎቁ ሲወጡ እሱ ቁልቁል ወረደ። ቁጥር 1 የሚፈለገው እሱ ነበረ። ወታደሮቹ ግን ስለማያውቁት በአካል እሱ ወደ ላይ ሲወጣ ጓዶች ምን ላግዝ አላቸው። የሰራተኛ ማህበር የት ነው ያለው ይሉታል። 3ኛ ፎቅ ላይ። የምን ይፈልጋችሁ? የአየር መንገድ ነው? የሰበነክ ነው? የምን ይልና ቀልጠፍጠፍጠፍ ብሎ ይነግራቸዋል። አይ ሰበነክ ኢንዱስትሪ ማህበር ነው የምንገባው። በቃ 3ኛው ነው ማግዘው አለ ይላቸዋል። የሚፈልጉት እኮ እሱን ነው። ልክ አንድ ጊዜ ሌኒንን ሊይዙ የመጡ ወታደሮች ሌኒን መሆኑን እንዳያውቁ የሶቪየት ወታደሮች ሲጋራ ለኩስልኝ ይለዋል። ወታደሩ ሌኒንን የጋ መጥቶ ሲጋራ ይለኩሳል ብሎ ስለማያስብ ሲጋራውን ለኮሰና ሌኒን ሲሄድ ከርፋፊ ወታደር ወደ ኋላ ሌኒን የታላል አሉ። እሱ እኮ ሲጋራውን ለኩሶ ሄዷል አብዮቱ ሊለኩስ። እና ወዲያውኑ እሱ ወጣ። ቤቱ ኡዚ የሚባል መሳሪያ ነበር፣ አጠር ያለ እንዲህ ነው እና የእስራኤል ስሪት ነው። እሱን የያዙ ወታደሮች ቢሮዎቹን አንድ ያመሷቸው። ያ ለሰራተኛ ማህበራት መሪዎች ህብረት ስምምነት ሲያስተምር የነበረው ሰውዬ እጅ ወደ ላይ ተባለ። አብረውት የነበሩ ሰራተኛ ማህበር መሪዎች ናቸው። እነሱም እጅ ወደ ላይ ተባሉ። ሁሉም እጁን አንከረፈፈ። በደረታችሁ ተኙ ተባለ። ወደረቱ ተኛ በሙሉ። ተነስታችሁ ፊታችሁን አዘራችሁ ወደ ግርግዳው ቆሙ ተባለ። ሁሉም አዙሮ ቆሙ። ፊታቸውን ወደ ግርግዳው አዙሮ ከቆሙት መካከል አንዱ ኃይለ መለኮት መዋዕል ነው። የተያዝኩበትን ቀን የነገርኳችሁ። አሁን ወደ መጽሐፍት ልወስዳችሁ ነው። እንዲህ የተንደረደርኩት ዝም ብዬ አይደለም፣ ፈረሴን የነዳሁት ጠላቴን ላገኝበት ነው ብሏል። እና በመጨረሻ ተያዝን፣ ሄድን። ደርግ ጽሕፈት ቤት ነው እስር ቤቱ። ያው በዘመኑ የሚሰጠውን የቡያችንን ሰጡን በደንብ አድርገው።
ያው ደዌን ሰጡ ማለት ተገረፍን ነው። ሙልጭ አርገው ተገረፍን። ኋላ ሶስተኛ ነው የሄድኩት። አሁን ምዕራፍ 3 ከዚህ በኋላ ነው እንግዲህ ወደ ዕለቱ በዘንድሮ አጀንዳ ወይም ደግሞ ርዕሰ ጉዳይ የምንገባው። ዛ የቆሰለም ያልቆሰለም የነፈረም ያልነፈረም እግራችሁን ሁሉ ይሸታል። ያንን ሌላ ቀን ትጠሩኝና ዘመነ መከራ እንዴት እንደሆነ በዛን ዘመን እነግራችኋለን። ለነገሩ መከራችን አላባራም፣ አሁንም እየተተረከ ነው። እና አንድ 3 ወር ነው 4 ወር እንደተቀመጥን እስር ቤት ውስጥ እዛች ነበርኩባት እስር ቤት ውስጥ ቢያንስ አንድ 2 ሜትር በቃ 4 ካሬ ማን ነው 8 ካሬ ሜትር ብትሆን ነው 47 እስረኞች ነን የምንታሰረው። እና ምንተኛው እንግዲህ ግማሽ ሌሊት 22ቱ ይተኛል፣ ግማሹ ደግሞ ይቆማል። እና የእንቅልፍ ኮሚቴ አለ። ስለዚህ የምር ነው እኮ ታሪክ ነው የምነግራቸው። ይተኛል ግማሹ። እዚህ ሙቀት ከመሆኑ የተነሳ ያለችን ይቺ ወዘከላ ካናቴራዋ ወዘከላዋና ፓንት ናት። በቃ እዛ የካሊፎርኒያ እሳት የለበለበው ግንድ እንመስላለን። ተኝተን 6 ሰዓት ወይ 6 ሰዓት ተኩል ሲሆን የእንቅልፍ ኮሚቴ ተነሱ ይላል። ያኛው ተኝቶ የነበረው ይነሳል፣ ቆሞ ደግሞ ሲያንጎላጅ የነበረው ይተኛል። እንዲህ እያል ሌሊቱ ዝም ብሎ ነው የሚያልፈው። ቀንም እንደዚሁ እዛ ዝም ብለን ወሬ ስናወራ የወጣትነት ወሬ ነው የምናወራው፣ ያልፋል። አንድ ኢንፎርሜሽን ግን አታመልጠን ነው። ውጪ ከእስር ቤት ውጪ የምትደረገው ማናቸውም ነገር እዛ እስር ቤት ውስጥ ሆነ እናገኛታለን። መላኪያ ዘዴ ያለን ኋላ ጊዜ ካለኝ ተርክላችኋለሁ። አሁን ወደ መጽሐፍቱ ልምጣ። ደነቆር ነው። እዛ የመጨረሻው ተማሪ 10ኛ ክፍል ነው። አብረውን የነበሩት ደግሞ 4 በተለያየ ትምህርት መስክ ዶክትሬት ዲግሪያቸውን የወሰዱ ምሁራን አሉ። እዛ ዝም ብለን ወይ ስለ ፍቅረኞቻችን እናወራለን ነበሩን እንደያቅማችን። ሚስቶች ያላቸው አሉ፣ እህቶች እንዲሁ ደግሞ ላጥ ያለ ከወንዱም ከሴቱም ብቻ ተሰብስበን እናወራለን። እና አንድ ቀን እድሜያችን እንዲህ እየቆጠረ ነው። ይሄው ገና እኮ 4 ወር ነው የታሰር ነው እና ገና 7-8 ዓመት እኮ ይጠብቀናል። በዛ ላይ ደግሞ ማታ ማታም ይገደል አለ 2-3 ይሄ ግልጽ ነው። አዎ አይ አለበለዚያ ኢትዮጵያ ደም ካልሸተታት እና ተሰበሰብንና አንድ ቀን ለምንድነው የታሰርነው? አብዮቱን አሰናክላችኋል፣ ጸረ ዲሞክራሲ ሆናችኋል፣ ጸረ ህዝብ ሆናችኋል። የኢትዮጵያን ምንድነው አብዮት ወደፊት እንዳይራመድ አድርጋችኋል። ከባዕዳን ጋር ሆናችሁ እንዲህ ብቻ ስንክሳራችን ብዙ ነው። ስንክሳር ምን እንደሆነ ኋላ ይነግሩናል መምህር። እና ስንክሳር የበዛ ሲል አንድ ሰው ጣጣ የበዛ መከራ የበዛ ማለት ነው። እና ያንን እዛ እንጠይቅ ተባባል። መጽሐፍ እዚህ እንዲገባ እንጠይቅ። ማን ይጠይቅ? ድመቲቱ ላይ ቃጭል ማን ይሰር ያሉ ድመቶች ቢጤ ሆነ። ኋላ ሊበሉ ነዋ። እንጠይቅ ማን እንሁን? ጋሽ ዮሐንስ የሚባል እናት የሚል መጽሐፍ ባለፈው አመት ከ38 ዓመት በኋላ ማለት የታተመ የማክሲም ጎርኪ መጽሐፍ ተርጓሚ ነው። እዛ ውስጥ ሆነ ስለሱ ነግሬያችሁ ጨርሳለሁ። እና ጋሽ ዮሐንስ እኔ አንድ ደግሞ በጣም ግሩም የሆነ ጭንቅላት ተቆርጦ ቀርቶ ህይወት እንዲኖረው ቢደረግ ግሩም ነበር። አንድ ደግሞ ያው ሞተ። ሁለቱም ሞቱ። ሄድንና ሻለቃውን ጠየቅ ነው። ይሄው አስራችሁናል፣ ጥፋታችን ደግሞ ይሄውና በጋዜጣም በሬዲዮም በምንም የሚነገረው ካለማወቅ እየተባለ ነው። አናርኪስቶች ከተባልን ስለ አናርኪዝም ማወቅ አለብን። ጸረ ዲሞክራሲ ከተባልን ዲሞክራሲ ምን መሆን መረዳት አለብን። ሶሻሊዝምን ያልተቀበልን ከሆነ ሶሻሊዝም ምን እንደሆነ ማወቅ አለብን። ስለዚህ አንድን ሰው ደንቆሮ ነው ካልከው ከድንቁርና ማውጣት ነው ሌላው መፍትሄው። ስለዚህ እንድናውቅ ከተፈለገና በትምህርት ጥቅስ ወደ አብዮቱ እንድንገባ የምትመኙልን ከሆነ ትምህርት ጥቅስ ያልኩት ያን ዜማ አብዮት አልነበረም በጭራሽ፣ ኋላም አልነበረም። ኋላ ቅጥያ ቢኖረውም ይችን በደንብ እንነጋገራለን ከፈለጋችሁ ሌላ ቀን። ከዚያ ስለዚህ ስህተታችንን ለማረም ማንበብ አለብን። በጨለማ ውስጥ የሚሄድ ሰው እንቅፋት እንዳይመታው
አንዳች ነገር እንዳያሰናክለው ብርሃን ያስፈልገዋል። ብርሃናችንን ነው የከለከላችሁን። እነዚህ ብርሃናት ደግሞ የሚገኙት ደግሞ ከመጽሐፍት ነው። መጽሐፍት ይፈቀድልናል። እላይ ቤት ላስፈቅድ አለ። ሁሌ 4 ኪሎ ነው መቼ ራይ ቤት ያለው። እዚህ ቤተ መንግስት መጣና ያው ባቅጣጫው መጣና ሶስተኛ ጣቢያ ያሉ ልጆች መጽሐፍትና አንብብ ብለው አቤቱታ እያቀረቡ ነው። ስለዚህ ምክንያታቸው ደግሞ ይሄ ነው ብሎ ወጣት መኮንን ነው በደንብ አድርጎ አብራርቶ አቀረበልን። እግዚአብሔር ይስጠው። እዛ የሚካኤልን ጠበል የጠጣ ደህና ሲናገር ይከርማል እንደሚሉት ኋላ ይመርቁበታል የኔታ። ከዛ ልክ ይሄ ቃል እንደተባለ በሉ የሚገባው መጽሐፍ ተባለ። ልብ በሉ የሚገባው መጽሐፍ የሶሻሊስት ርዕዮተ ዓለምን መሰረት ያደረገና ከዚሁ ጋር የተያያዘ መሆን አለበት። ከዛ ውጪ መጽሐፍ ቢገባ ትጠየቃለህ አንተ አለ። አረ እኔ አስነብቤ የሚያቅሰው አቁሜ ነው መጽሐፉን ማስገባው አለ። ከዛ ተፈቀደላችሁ ተባለ። ማታ ነው የተነገረን። ጭብጨባ አይፈቀድም እስር ቤት ውስጥ እና እንዴት መሰላችሁ ትስባለች አይደል? ከዛ ሁለት አይነት ነው። አንዱ አዳው እንዲሁ፣ ሁለተኛው ደግሞ እንዲህ ነው። ይሄ አሁንም ያው ነው። ሶስተኛው ደግሞ እጃችን አይመታም። ይሄ ነው ጭብጨባው። ይሄናል ተፈቀደልን። የመጽሐፍ ኮሚቴ ተቋቋመ። 4 ነው እስር ቤቱ። አንዱ እስር ቤት የሴት ነው። ሁለተኛው ደግሞ ማን ነው? 3ቱ ክፍል የወንዶች ነው። ኮሚቴ ተቋቋመ። አሁን መጀመሪያ እባብ ለባብ ካብ ለካብ ይተያይ አይደለ? እናቃቸዋለን። እዛም ቢገቡ ፖሊሶቹን ደግሞ እናቃቸዋለን። ምክንያቱም ከእስር ቤት ውስጥ መልእክት አሸክመን የምናወጣው በፖሊሶቹ ነው። ፖሊሶቹን ራሱ ውስጥ ጽፈን ከውጭ መልእክት ይመጣል። ተሸክመው ያገባሉ ፖሊሶቹ። አያውቁትም በምን እንደምናስገባው። ከውስጥ ደግሞ ተጻጽፈን ምን ብለን ደግሞ ወደ ውጭ ደግሞ እንልካለን። አሁንም ያንን መልእክት ይዘው የሚወጡት ፖሊሶቹ ናቸው። በቴርሞስ ነው የምናወጣው ወይም በልብሳችን ነው የምናወጣው። እዚህ ጋር ያንን ቀደድ እናረግና ክርና መርፌ አለ። በሲጋራ ወረቀት ላይ ግጥም አድርገን እንሰፋና የሚታጠብ ነው ብለን እንሄዳለን። ግን ምልክት አለችባት ስለዋ ላይ። ቴርሞሷ ደግሞ ከዚህ ጋር ትከፈታለች ካናቷ። ዘንድሮ ተዋት ልጅ ሲሰሩ ያ ነገር የለም ብለው ነው መሰለኝ። እንጽፍና ትከደናለች። ፖሊስ እሷን አዝሎ ለቤተሰብ ያረከ ወይ ደግሞ እዚህ ደግሞ ከቂጧ ትከፈታለች። ወረቀቷን ሽቅ እንለቃታለን። ያዛት መልሳት ትከደናለች። ይሄ መልእክት ማስተላለፊያችን ነው። ስለዚህ ፖሊሶቹን ምን አደረግን? በቃ ካሁን በኋላ እኛ መንግስት የፈቀደልን የሶሻሊዝም መጽሐፍት ነው። ስለዚህ እናንተ እዚህ ቆማችሁ ሁሉ ጊዜ እሱን ተከታተላላችሁ፣ እኛም እንከታተላለን። ቀደም ብለን ግን እኛ መልእክት አስተላልፈናል። በምትልኩት የልብ ወለድ መጽሐፍት ላይ እንግሊዝኛውን በሙሉ የካርል ማርክስ እና የፍሬዴሪክ ኤንግልስን ፎቶግራፍ አድርጉበት። ሞልቷል። አንዳንድ ብር እኮ የሚሸጠው መጽሐፉ ገለጥ ሲደረግ ወይም ደግሞ ካናቱ ላይ ልክክ ተደርጎ ፖሊስ ቶልበል ነው የምንላቸው። ደግሞ እናጣደፋቸዋለን። የሚያጣድፉንን ያህል ከውስጥም ከውጭም ካርል ማርክ የቻርልስ ዲክንስ እኮ መጽሐፍ ሊሆን ይችላል። የሄሚንግዌይ መጽሐፍ ሊሆን ይችላል። የሌዮ ቶልስቶይ ልብ ወለድ ሊሆን ይችላል። ወይም የማክሲም ጎርኪ ከላይ ግጥም አድርገን ካርል ማርክስ አለበት። እሳቸው ናቸው ከነጤማቸው ግጥም ነው። ይቀጥላል። እንዲህ እያደረግን የምንፈልገውን ልብ ወለድ መጽሐፍት በካርል ማርክስ እና በፍሬዴሪክ ኤንግልስ በሌኒን በማኦ ኋላ ማኦ ተከለከለ። እንዲህ ወዳጅ ልትሆን ቻይና የማኦ መጽሐፍ በፍጹም እንዳይገባ ተብሎ ተከልክሎ ነበር እዛ። ምክንያቱም ደርግና ቻይና ያኔ ተጣሉ። ሶቪየት ህብረት ትንሽ ጥንቻዋ በጣለ። በጦር መሳሪያ እርዳታ ነው፣ ሌላ አያውቃትም። እና ያንን የማኦን ከለከሉን። መጽሐፍቱ አሁን ከ10 አንድ እውነተኛውን እናስገባለን፣ እንፈልገዋለን፣ እናነባዋለን አማታ ማታ። የተቀረው ግን ሌላ አይነት መጽሐፍት ነበረ ማለት ሌሎች ልብ ወለድ መጽሐፍት፣ ግጥም የመሳሰለው ነው። እና እንዲህ እያልን ብዙ ጊዜ ቆየን። በመጨረሻ ላይ ከዕለታት አንድ ቀን አንድ ወጣት መሐንዲስ ነው፣ አሁን ጡረታ ወጥቷል እንደኔ፣ ተስፋ ያሰፋ ይባላል። ናዝሬት አዳማ ነው የሚኖረው። እና ብድግ ብሎ መጽሐፉ ውስጥ የሚገኙት ገጸ ባህሪ ፔላጊያ ይባላሉ። የፓቨል እናት ናቸው።
የዋናው ገጸ ባህሪ እናት ምርጥ እናት ናቸው። እና እናቴን ትመስለኛለች እቺ ፔላጊያ የምትባለው። ስለዚህ የማክሲም ጎርኪን እናት እናቴን ስለምትመስል ልተርጉም ብሎ ተነሳ። ነሸጥ አርጎት ነው እና ከዛ ቀደም የሚጽፈው ስለ ፍቅረኛው ነበረ የሚጽፈው ሁልጊዜ። አቤት ሲጽፍ ግጥም ብታዩ ልስድ ንባብ የጻፈላት እንደሆነ ኦሬዲያ ዛሬ ባገኘው መጽሐፍ ይሆን ነበር እና ግን አቃጠሉት። አንድ ቀን በሲጋራ ወረቀት ላይ ይሄ ዊንስተን ምናምን ሮትማንስ ወረቀት ይገባል። ሁለት ቦታ ስትድጡት አንዱ ነጭ ነው፣ ስትድጡት ያ ሲልቨር ኮትድ ነው አለው የሚነሳ። በሱ ላይ ጻፈና መጣና ሻይ ስንጠጣ ውጭ ቁጭ ብለን ኃይሌ እስኪ ይሄን ይልኛል። የማክሲም ጎርኪን እንግሊዝኛ መጽሐፍ አስገብተናል። ሳነብለት ትርጉሙ ትክክል ነው፣ ግን እንዳለ እንደወረደ ነው። በቃ በሩሲያኛ የሚነገረው ዘይቤ ወይም ደግሞ ምሳሌያዊ አነጋገር ወደ አማርኛው ሲመጣ በአማርኛ ስሜት ነው መሆን ያለበት። እኔም በሚገባኝ አይነት ጥሩ ተርጉመዋል፣ ግን ደርቋል። የደረቀ ደግሞ ማገዶ ነው የሚሆነው። ሰው ወደ ሰው ህሊና ውስጥ የሚገባ ደግሞ ሰተት ብሎ መግባት አለበት፣ መሻከር የለበትም። ስለዚህ ድገምና እንዲህ አርጋልኩና እንዳቅመት ነገርኩት። ይሄን ስናገር እጎናችን ጋሽ ዮሐንስ የምንለው የሁላችንም አንጋፋ የሆነ እጅግ ከፍተኛ ስነ ምግባር ያለው የደጃዝማች ክፍሌ ዳዲ ልጅ ምንድነው በእንግሊዝኛ አፉን የፈታ ኬንያ ተወለደ በስደት ጊዜ። ከዛ እንግሊዝ ሀገር ላኩት። በአማርኛ ሳይሆን በእንግሊዝኛ ነው አፉን የፈታው። እስከ 4ኛ ክፍል የተማረው እንግሊዝ ሀገር ነው። ማነትስ የምትባል መንደር አንዳ ትንሽ እንደነ ቼልሲ ለንደን አጠገብ የምትገኝ እዛ እንደዛ ነው የተማረውና እንግሊዝኛውን ከአማርኛው የበለጠ ነው የሚናገረው። አማርኛው ነው የሚቸግረው። አዳመጠና እስኪ እኔ ልሞክራልና ሞክሮ አመጣ። ይልኛ ሱኮ በጆርናሊዝም ነው የተመረቀው። እንደገና ፖለቲካል ሳይንስ ነው የተማረው። በቂ እውቀት ያለው ነው። ግን እንደዚህ ከጆርናሊዝም ውጪ እንዲህ አይነት ስነ ጽሁፍ አይቶ ስለማያቅ ማለት ሰርቶ ስለማያቅ አየሁኝና ጋሽ ዮሐንስ ግሩም ሰርተዋል። ችላ ሲል ከዛሬ ጀምሮ ጋሽ ዮሐንስ አንዳች አይነት የፈረንጅ ልክስክስ መጽሐፍ ከምታነብ ለምን ማክሲም ጎርኪን ይሄንን እናትን አተረጉምም አልኩት። ቃሉ ራሱ ጸያፍ ነው። ዛሬ ሳስበው ስሜታዊነት ነው። የፈረንጅ ልክስክስ መጽሐፍ ብሎ መናገር ነውር ነው። ነውር አይደለም? ነውር ነው። ግን ብልጭ ብሎብኝ ነው። የዛን ጊዜ ይሄ ምዕራቡ ዓለም በቃ በኢትዮጵያ ላይ ያነሱት መዶሻ ያሁኑ ትንሽ ጠንከር ይላል እንጂ የዛን ጊዜ ተመሳሳይ ነው እና እልህ አለ። እውነትም 8 ወር ፈጅቶ ተተረጎመ። እሱ ከእንግሊዝኛ ይተረጉማል፣ እኔ ደግሞ እንግሊዝኛውን መጽሐፍ ይዝና አማርኛውን ደግሞ ጎን አረግና ትክክል መተርጎሙን አነጻጽራለሁ። አለቀ። ከ38 ዓመት በኋላ ባለፈው ዓመት እዛ 4 ጊዜ አንብቤው ነበረ። ከዚያ እንደገና ከወጣን በኋላ ደግሞ በኮምፒውተር ተጽፎ 3 ጊዜ ኤዲት ተደረገ። ከ38 ነው 1970 ዓመተ ምህረት ነው 43 ዓመት ማለት ነው። ከ41 ዓመት በኋላ ይሄ መጽሐፍ ለህትመት በቃ። ጋሽ ዮሐንስ ይህ መጽሐፍ በታተመ በ6ኛው ወር አረፈ። ግን ደስ የሚለው እስር ቤት ውስጥ በድብቅ ተርጉመ ነው። ኋላ ደግሞ በህግ እንዲወጣ ተፈቅዶልን ትንሽዬ እንዲህ ተደርጋ ተፈቅዶ 41 ዓመት ሙሉ እቤቱ ተቀምጦ ከሲጋራ ወረቀት ወደ ደብተር ላይ አስፋው ስዩም የሚባል አሁን እንግሊዝ ሀገር ፕሮፌሰር አስፋው ስዩም ተብሏል። እዛ ነው የሚኖረው። የመጨረሻው የ10ኛ ክፍል ተማሪ እሱ ነበረ። እሱ 7 ወር ሙሉ ገልብጦት ከዚህ ሁሉ ዘመን በኋላ ባለፈው ዓመት ሐምሌ ወር ላይ መጽሐፉ ከ41 ዓመት በኋላ ታተመ። ጋሽ ዮሐንስ ከመሞቴ በፊት ኤዲት አርጋ አድርስልኝ አለ። ያን መጽሐፍ አደረስ ነው። ጋሽ ዮሐንስ በዚህ ዓመት የካቲት 16 ቀን ከዚህ ዓለም በሞት ተለይቶ እንጦጦ ኪዳነ ምህረት ረፍት እያደረገ ነው። እና መጽሐፍት እስር ቤት ውስጥ ፈውስ ናቸው፣ መድኃኒት ናቸው። ህሊናችሁን ለማሰር የማይችሉ መንግስታት ነፃነታችሁን የምታስከብሩበት አንዱ መንገድ ሐሳባችሁና የምታነቧቸው መጽሐፍት ናቸው። ስለዚህም መንግስት 10 ታንክ ከሚገዛ አስፈላጊ ከሆነ ይገዛል። ወቅት አለ ከሚገዛ በደህናው ጊዜ የአንድ ታንክ ዋጋ
እንደ ሮቢት ላለ ትምህርት ቤት እኔ ነኝ ያለ ቤተ መጻሕፍት ሊያስከፍት ይችላል። ስለዚህ ቃል ግቡ። እድለቢስ ነኝ እኔ በቲያትርም ስሰራ ብዙ ጊዜ መድረክ ከፋች ያደርጉኝና በጣም ጨንቀው መድረክ መክፈት ነው አይደለም ቲያትር ውስጥ ወይ ከማታቆሺ ሰው ጋር ግጭት። አሁን ደግሞ መድረኩ መልካም ሰዎች ከተናገሩ በኋላ ተጋተረው ብላችሁኛል። እንግዲህ እግዚአብሔር ይቅር ይበለኝ አቅም ይሆነኝም። እሺ ዋናው ነገር እኔ ማውጣው ነገር አይደለም ያለፍኩትን ነገር ነው የምናገረውና ምስክርም አለ እንዳልዋሽ መልሰኝ ርቄ ሳልሄድ እድለኛ ነኝ። ምክንያቱም ትላንትናዎቼ ዋጋ ኖሯቸው ለዛሬ ሊመነዘሩ ስለወጣው እድለኛ ነኝ። ከዚህ በላይ እድል የለም። የቲያትሩ የማን ነው የቲያትር ቤት እንደነበር የሪዲንግ ክበብ ውስጥ እንዴት ተመሰረተ እንዴት እየቀጠለ ነበር የሚለውን ነገር ነው ልናገር የተዘጋጀሁትኝ። እሱም ነው ከኔ የሚጠበቀው። ይገርማችኋል መቼም አርቲስትም ጸሐፊም ምናምን ስትሆኑ ከሁሉ ነገር ጋር ትጋጫላችሁ። በአመዛኙ ግን የምትጋጩት ከራሳችሁ ጋር ነው። ከራሴ ጋር ተጋጭቼ ልከረክስ ስል ነው ጋሽ ስብሐት ያገኘሁት። ከዛ ፊት ከሰዎች ጋር ስጋጭ ግን ትንሽ መጽሐፍ ሳገኝ ከነሱ ጋር ለካስ ማምለጫ አለ፣ ለካስ ከአካባቢ መራቅ አለ፣ ለካስ ከሀገር ርቆ መጓዝ ይቻላል። መጽሐፍቶች አራቁኝ። መጽሐፍቶች ወደማላቀው ሀገር ወሰዱኝ። ተስማማኝ። ስለዚህ ብዙ መጽሐፍቶች አነብ ነበር። ማንበብ ብቻ አይደለም ያነበብኩትንም እንግዲህ ስትበሉ ታገሳላችሁ ይመስለኛል። እንግዲህ ሳገሳ ደግሞ አንዳንድ ጊዜ እንግዲህ እንደ ቲያትርም እንደ ግጥምም እንደ ምናምንም መጽሐፍ ነበረ። ግን ሳየው ያው የራሴ ገሳት ለራሴ ስለሆነ ብዙ ዋጋ አልነበረውም። ቀድሜ በኋላ ልረሳው ስለምችል ቀድሜ ልንገራችሁ። ብዙዎቻችን ብዙ መጽሐፍቶች ብዙ እውቀቶች አሉን። ነገር ግን ብዙዎቻችን ክብሪት ውስጥ ያለን እሳቶች ነን። አንጫረም፣ አንለኩስም። አሁን ምናልባት ስለመጫርና ስለመለኮስ ከሆነ ጋሽ ስብሐትን ነው ማነሳው። በሱ ደረጃ የተማሩ በሱ ደረጃ የነበሩ ሰዎች ነበሩ በትምህርትም በምንም። ግን ጋሽ ስብሐት ቢያንስ በርከት ያሉ ጭንቅላቶችን ወይም የሻማ ጭንቅላቶችን ለኩሷል። ከለኮሳቸው ሰዎች አንዱ እኔ ነኝ። እንዴት ተገናኘን ልበላችሁ? ሁሉን ነገር ሸሽቼ መጽሐፍት ውስጥ በነበርኩበት ጊዜ ውስጥ ቢራ ልጋብዝህ አለኝ አንድ ቀን። ብዙ ጊዜ ደጋግሞ ቲያትር ያያል። እኔ ደግሞ ቲያትር ካየሁ በኋላ ወጥቼ ያው የምንጠጣበት የለንም። ስለዚህ እንደ መጠጥም እንደ ምግብም መጽሐፍን ነው የምከፍተው። መጽሐፌን ከፍቼ ሳየው ልጋብዝህ አለኝ። ጋብዘኝ እንዴ ተገኝቶ ነው እንዴ? ጋበዘኝና ትጽፋለህ ወይ አለኝ። አዎ ሞክራለሁ። ትጽፋለህ አለኝ። አዎ እውነት? አዎ ምን ጽፋለህ? ቲያትርም አለኝ፣ ሾርት ስቶሪዎችም አሉኝ፣ ግጥሞችም አሉኝ አልኩት። ግጥም ታነብልኛለህ አለኝ። ተገኝቶ ነው? እሺ ጥሩ፣ ነገ 8 ሰዓት ታነብልኛለህ አለኝ። እንደ ራሴ ባህሪ ነው የምነግራችሁ። ራሴ እኔ ሰው ቀጠሮ ካላከበረ በጣም ነው መብሽቀው። ያ ሰው አይመስለኝም። ማንም ይሁን ሰው አይመስለኝም። በመጀመሪያ ደረጃ ቀጠሮ የቀጠረኝ እሱ ነው። ቀጥሎ ደግሞ ቀጠሮን ተቀበልኩት። ቀጥሎ ደግሞ መቼስ የምትቀጠሩበት ዓላማ ይኖራል። ስለዚህ ሰው ቀጠሮ ካላከበረ አንተን አታከብርም፣ ራስህን አታከብርም፣ ሰው አታከብርም፣ ዓላማህን አታከብርም። ካንተ ጋር በምንም አይነት ወሬ አላወራም ነው የምለው። በጣም ነው የምቆጣው፣ በጣም ነው በሽቀው። ሰው አላናገርም። ከዛ በኋላ ፈለገ ይሁን በቃ ዘግቻለሁ። 8 ሰዓት አለኝ። 8 ሰዓት ሌሊቱን ያነጋሁት እንደገና የጻፍኳቸውን ነገሮች ሳነብ ያደርኩት 8 ሰዓት አልደርስ አለኝ። አንዳንድ ቀን ሲረዝም 8 ሰዓት ሊሞላ ከመሞላቱ በፊት ጋሽ ስብሐት መጣ። የመጀመሪያ ደስታ
ትልቅ ሰው ምለው ሰውዬ ትልቅ ሆኖ አገኘሁት። ምክንያቱም ለኔ መለኪያ ቀጠሮ አከበረልኝ። ሁለተኛ ዝም ብዬ ወሬ ቀጠልኩ። ቀባጥር ጀመር። ቀባጣሪ እኔ በመቀባጠሬ ነው ብዙ የምታወቀው። ስቀባጥር እንዴ ስዩም የተቃጠርነው እኮ ግጥም ልታነብልኝ ነው አለኝ። እንደገና ትልቅነት። ምክንያቱም ቢያንስ ቀጠሮዬን ምን እንደሚፈልግም አስታወሰኝ። ደስ አለኝ፣ በጣም ደስ አለኝ። ቀጠሮን አስቦት ነው የመጣው። ሶስተኛ ግጥሜን ሳንብ ፊደል ስታለው ስስት ያርመኛል። እንካ አልኩት። ምን ነው አለኝ። አበላሽታ አንብበው እኔ ያስተካክለዋለሁ አልኩት። እየሰማሁ እኮ ነው አለኝ። እኔም የማረጋገጠው ትሰማኛለህ አትሰማኝም ብቻ ነበር፣ መምጣት አይደለም። ዋጋ ከሰጠህ ትሰማኛለህ ወይ ነበር የምፈልገው። አመሰግናለሁ ስለሰማኸኝ አልኩት። አንተ ይሄን ያህል ግልጽ ከሆንክ እኔም ግልጽ ልሆንልህ። እኔም አንተ ግጥም ትጽፋለህ ብዬ አስቤ አልመጣሁም አለኝ። ስለዚህ በጣም ሁለታችንም ግልጽ ስለሆን በጣም ደስ ብሎኛል። ትጽፋለህ አረዳህም አለኝ። ግን እንደሰት ስጽፍ አንብብልኝ አለኝ። ከዚያ በኋላ እንግዲህ እንደ ጉራም ከፈለገ ጉረኛ አለ። ትንሽ ጉራ ይለንዛ፣ በእናታችሁ ፈቀዱልኝ። ጉራ ይለንዛ ጋሽ ስብሐት ሲባል ስሰማው የተማረ ነው፣ አዋቂ ነው፣ ትልቅ ሰው ነው። ብዙ የከበሩ ነገሮችን እሰማለሁ። ግን ያ የከበረ ሰውዬ ሲመጣ ጨርምትምት ያለ ሰውዬ እንደዚህ ብሎ ይመጣል። ሕፃኑ ልጅ ጫቱን እዚህ ቆሞ ሳያወራ ምናምን አይል ይመጣና ቁጭ ይላል። እኔ በየትኛው ዲግሪ ልለካው እንደምችል ግራ ይገባኛል። አያናግርም። እንድታናግሩት የሚያደርግ ነገር የለውም። የምትጓጓበትም ነገር የለውም። እንዳውም ፊደል ከነ መቁጠሩም ራሱ ግራ የሚያጋባ ነው። እሱ ሰውዬን ያናገረኝ ስሰማ ግን በዛ በሰማሁት ክብር ነው የሰማሁት። በሰማሁበት ክብር ሲሆን ደግሞ በእኔ ክብር መለኪያ ሞላልኝ፣ ደስ አለኝ። ጋሽ ስብሐት ሁላችንም መለኪያ አለን። እኔ ደግሞ የቀጠሮ መለኪያ ነበረ መለኪያ። ጋሽ ስብሐት መጣና ከዚያ በኋላ ቁጭ ብለን እናወራ ጀመር። መቼም ሰው አስቀድሞ ወስናል አይደለም። ጋሽ ስብሐትን ቁጭ ብዬ ሳወራው አንዳንዱ ያልቻለ ይመጣና በጆሮዬ ጤነኛ ሰው እንዴ ይልኛል። እንደሱም ጤነኛ ሰው አላጋጠመኝ እስካሁን ድረስ ብዬ ወሬ ቀጥላለሁ። አንዳንዶቹ መቀመጥ እንችላለን ይሉኛል። ከዛ ፊት ብቻውን ይመጣል፣ ብቻውን ቁጭ ይላል። መጽሐፍ ካለ መጽሐፍ ያነባል፣ ጫቱን ይቅማል። ልጁ ካለ ከሱ ጋር ቀና ብሎ እጁን ያያል። ከዛ በኋላ መጽሐፉን ነው የሚያው። ከማንም ጋር አያወራም። ለእኔ ስለፈቀደልኝ ይሄ ነገር ሆነ። ከሰው ጋር የሚያወራል እንዴ የሚለው ነገር መጣና ጋሽ ስብሐት ጋር እንደዚህ ቀጠል። አሁን የምጽፋቸውን ነገሮች በሳምንቱም በሁለት ሳምንት በየቀኑ እንገናኛለን። ግን በየቀኑ ባነበብኩ ቁጥር ደስ ሲለው አብረን ለመብረር ምንም አልቸገረንም። አብረን በረርን። አመሰግናለሁ። በእውነቱ ጽድቅ ካለ እግዚአብሔር ጽድቅ የሚቆጥርልኝ አንተንና ባሴን በማገናኘቴ ነው አለኝ። እና ከጋሽ ስብሐት ጋር የተገናኘሁት ሪዲንግ ክበቡም የተጀመረው በዚያ ነው። ይህን ድግስ ብቻዬን አልበላውም፣ ስለዚህ ሰዎችን መጋበዝ አለብኝ አለና መጋበዝ ጀመር። ትንሽ ቆየና አይ ግብዣ በዛብኝ፣ እኔስ ማልጽፍ መሰለ እንዴ? እኔም ጽሁፌን አመጣና ሰጣለሁ ታነባለህ አለኝ። እኔ ይጽፋል ነው የሚባለው እንጂ ምን አይነት ጽሁፍ እንደምጽፍም አላውቅም። ሌቱም አይነጋልኝ የሚባለው ነገር አምጥቶ ሰጠኝ። ከዛ ፊት ግን ልነግራቸው እችላለሁ። በጣም የሚገርመው ነገር ጋሽ ደበበ ሰይፉ ጋር ነበር የነበረው። ደበበ ሰይፉ ሌቱም አይነጋልኝን ለስዩም ስጠው ሲለው በፍጹም አልሰጥም አለ። የለም አምነዋለሁ፣ ይጠፋል። እንግዳውስ ይጥፋ፣ ስዩም አንብቦት ይጥፋ፣ ከፈለገ ስጠው አለኝ። ቤቱ ሄጄ ሌቱም አይነጋልኝን ይዤ መጣሁ። ትልቅ መዝገብ ነው። መዝገቡን ይዤ መጣሁና አነበብኩ።
አሁን ሌቱም አይነጋልኝ በአንድ በኩል የሪዲንግ ክበቡን በሌላ በኩል ቀጠለ። ከኔ እጅ ተቀበሉ ቤተሰቦቼ በለው የአንባቢ ማዕት እንዲያውም በእጅ ይጻፈ። ከዛ በኋላ ታውቃላችሁ በእጅ ተጽፎ መጽሐፉ ይባዛ እንደነበረ ሌቱም አይነጋልኝ በእጅ ተገልብጦ ይጀመር። የኛ ሪዲንግ ክበብ ደግሞ ቀጠለ። አሁን እዳ የለብኝም አንድ እዳ ከፍያለሁ። ሌቱም አይነጋልኝ አንብበሃል ችግር የለውም እኔም ጸሐፊ ነኝ ያለኝ ጋይ ስብሐት እንደሚቀልደው። ከዛ በኋላ ኃይለ መለኮት መጡ፣ እነ ደምሴ ጽጌ መጡ። ከዛ በኋላ ንባብ ነው እንደዚህ አልነበረም። ብዙ የከተማችን አዋቂ ሰዎችን ወይም በስመ ጥር የነበሩ ሰዎች ሁሉ እየመጡ ጽሁፋቸውን ያነባሉ። ቢያንስ ሲነበብ ይሰማሉ። ይኸውላችሁ ሁላችሁም አሁንም ነግራችሁ ጋይ ስብሐት ዕውቀቱን እያንዳንዳችን ሰዎች ላይ አስቀምጦ ነው ሄደው። መጥፎ ነው ጥሩ ነው እሱ አይደለም። እሱ የሚያቃጥለው ክብሪቱ የትኛውንም ነገር ማያያዝ ይችላል። ሻማም ያያይዛል፣ ግንድም ያያይዛል፣ ቆሻሻ ወረቀትም ማያያዝ ይችላል። ዋናው ነገር ክብሪቱ ግን የለኮሰው ነገር ነበር። ጋይ ስብሐት ያደረገው እንደዚያ ነው። ያን ክብሪት እባካችሁ እንደሱ የምታውቁት ነገር ካለ ለኩሱት፣ ወደ ትውልዶቹ ይለፍ። ትውልዶቹ ለኩሳችሁት ብርሃን ይሁኑ። እሱ ስለለኮሰኝ ነው። ከዛ በኋላ ነው ቲያትር መጽሐፍ መቻሌን ሳቀው ነው ቲያትር የጻፍኩት። ዛሬ በርከት ያሉ ጽሁፎች አሉኝ፣ ግጥሞች እጅግ ብዙ ግጥሞች አሉኝ። ማን ነው ጋይ ስብሐት ነው ትችላለህ ያለኝ። አሁን ችዬ ብገኝ የዛ ጊዜ እሱ የለኮሰኝ እሳት ነኝ። ጋሽ ኃይለ መለኮት መጥቷል ደራሲነቱ። ከዚህ ቀደም የጋይ ስብሐትን ቡራክ ያገኘ አይደለም ከዚህ ቀደም ጽፎ ስለነበረ፣ ግን ምን ያህል ያጓጓ እንደነበር ታውቀዋለህ አይደል? የሚያጓጓ ምንድነው እንደ ያዕቆብ ሸመልመሌ እንትን ስታውት ያንኑ ነገር እንድታረግዙ የሚያደርግ እንደዚህ አይነት ነገር ነበረው። እና እንደዚህ አይነት ነገሮች እንችላለን። ሁለተኛ ልነግራችሁ የምችለው ይሄ የሪዲንግ ክበቡ ነው። እንዴት ተመሰረተ፣ ቀጥለን እንዴት ነው ያደረግነው። ሳልናገር ማለፍ የማይገባኝ አንድ ነገር አለ። አንድም በሪዲንግ ክበባችን ውስጥ በዛ ስንጽፍ እከሌ መጥፎ ነው፣ የከሌ ነገር የወደቀ ነው፣ ከከሌ ጋር ለምን አልተፎካከርክም የሚል ነገር በጭራሽ አልነበረም። እጅግ ደስ የሚለው ነገር መተናነጽ፣ መጨማመር ብቻ ነበር የነበረው። መልካሙን ነገር መጨመር ነበር እዛ ላይ። ጉድለት የፈለጉ አዋቂነትን ለማሳወቅ ምን ያህል የተማረ እንደነበረ ከዩኒቨርሲቲ ምን ያህል እንደተበረቀ ለማወቅ የሱን ዕውቀት መለኪያ ማስቀመጫ ሳይሆን እሱ ላይ የተገኘው ነገር ላይ ማከል ነበረ፣ መጨመር ነው። ስለዚህ በዛ ሪዲንግ ክበብ ውስጥ በርከት ያሉ ሰዎች ወጥተዋል። ለምን መጨመር ነው፣ ቋት ውስጥ መጨመር ነው እንጂ ቋት ውስጥ የነበረውን ነገር ይሄ አይረባም፣ ይሄኛውማ ወዳቄ ነው፣ ይሄ ከሌን ይመስላል እያሉ መጣል አልነበረም። ስለዚህ በርከት ያሉ ሰዎች መልካም ጸሐፊዎች ሆነው ወጥተዋል። ያ ትልቅ ዘር ነው። ካደረግን በዚህ ዘር ነው ያዝነውን ዕውቀት ልንቀባበለው ነው እንጂ እኛ ጋር ልንገለው አያስፈልግም። ስለ መጽሐፍትም ልናገር የምፈልገው ነገር አለኝ። እንዳለየንም ሳድንቄ አይበቃኝም። ሁልጊዜ አንድ ጓደኛ ነበረኝ፣ ባገኘው ቁጥር መታወቂያ ቀይሮ ነው የማገኘው። ሁልጊዜ አዲስ ነገር ሲጠንገል የንግድ ስራ ደግሞ ዛሬ ምን ቀየር ከለው ደግሞ ሁልጊዜ ሳገኝ ቀይርከው እኮ ይለኛል። እኔ አንተ ሰውዬ የሚቀጥለው ጠቅላይ ሚኒስትር ሆነ ባገኝም ግራ አይገባኝም አልኩት። ተመስገን ማን ነው። በጣም ደስ ይለኛል ስላወቅኩም ጭምር በጣም ደስ ይለኛል። ልቡ ሰፊ ነው። ስፋቱ ሰዎች እኩል ስለሚያስገባ ነው። የብዙዎቻችን ልብ ሰፊ ነው፣ ግን ከኛ ውጪ ሰው አይጨምርም። አመሰግናለሁ ሰፊ ልብ ስላለ። ስለ መጽሐፍ ልናገር የምፈልገው አንድ ነገር አለ። ቅድም እዛ ጋር ቁጭ ብዬ ኃይልዬ ስለ እስር ቤት ሲያወራ እኛ ነፍስ ያለን ሰዎች ስለታሰርን ስለ እስር ቤት እናስባለን፣ ግን ስንቅ የሚሆን አገር የሚያንጽ አገር የሚገነባ ህሊናን የሚያወፍር ነፍስን የሚያሳድግ ነገር መጽሐፍትን እያንዳንዳችን እቤታችን አስረን አስቀምጠናል። ልክ ነው። መጽሐፍት ለምንድን ነው የሚታሰሩት? ምን ስላጠፉ ይታሰራሉ? ይቅርታ
የኔ ልምድ ነው የምናገረው። እኔ መጽሐፍ ደስ ብሎኝ ስጨርስ ማደርገው ወይኔ ለማልስጠው ብዬ ነው የምፈልገው። ምክንያቱም እኔ ያገኘሁትን ደስታ ሌላው ሰው እንዲሻማው ፈልጋለሁ። ሌላ ሰው ደስ እንዲለው ፈልጋለሁ። እኔ ጋር እንዲያድር አልፈልግም። ቶሎ ብዬ ነው የምሰጠው። ምናልባት መጽሐፍቶች የተረፉ ሰዎች አሉ። ግማሹ ጨዋውን የመለሱልኝ ሰዎች ስላሉ፣ ግማሹ ደግሞ አንዳንዱ ብዙ ገዝቼ ሳላነባቸው የቀሩ የተሳሳቱ ሲሆኑ ተከማችተዋል እንጂ እኔ የምወደው መጽሐፍ ካለ እንዲያድር ቤት አልፈልግም። እንዴት ነው መልካም ነገር ይዤ ቤት ቁጭ ማድረገው? እንዴት ነው የሚያስችላችሁ? መልካም መጽሐፍ ይዛችሁ ጎሽ አንድ መልካም ነገር ልሰራ ብላችሁ ላይብረሪ ታስቀምጣላችሁ። እስር ቤት ካዘጋጀ ለአዋቂዎች የተማሩ ሰዎች እስር ቤት ካዘጋጀ ሰው ትሻላላችሁ። ይቅርታ፣ እስር ቤት መጽሐፍቶች ይኸውላችሁ አንዳንድ ጊዜ የምችለው ምን እንዲህ አይነት ነገር ነው። እባካችሁ ብዙ መጽሐፍቶች ያላነበቡ በእጥረት ምክንያት የቀሩ ሰዎች አሉ። ብዙ መጽሐፍትን ማስለመድ ቢያስለምዷቸው የሚቀጥሉ የሚሮጡ ሰዎች አሉ። መልካሙን መጽሐፍቶች አትሰሯቸው፣ ኃጢአት ነው። እናንተ የምታስቡት አንድ ሰው በፖለቲካ ታስሮ ወይ ተናግሮ ታሰረ ብላችሁ ስለ አንድ ሰው ታስባላችሁ። አንድ መጽሐፍት ውስጥ ግን ስንት ብሩሃን ሰዎች አሉ። ስንት ድንቅ ሰዎች ናቸው የምታስሩት በአንድ መጽሐፍ ውስጥ። በጣም ብዙ ሰው። አይዟችሁ፣ ብዙ መጽሐፍቶች ደርድሮ ቤቱ እንደ ጌጥ የሚያስቀምጥ እንጃ። አንድ ነገር ትዝ አለኝ ስለ በርናንሾ። በርናንሾ አበባ ትወዳለህ፣ አበባ በጣም እወዳለሁ እያለ ብዙ ያወራል ስለ አበቦች። ስለዚህ ቤት ውስጥ አሉ ብዙ ቬስልስ የአበባ እንትኖች ማስቀመጫዎች ቤት ውስጥ ብዙ አሉ። እንዴ ምን ሆናል በርናንሾ? እንትኖች እኮ የአበባ ማስቀመጫዎች እኮ አበባ የለባቸውም አሉት። ወዳጄ ሕፃን ልጅ ስለምወድ አንገቱን እየቆረጥኩ አላስቀምጥም። ይሄ ፍቅሬን ይገልጻል። አበቦችን እጄ ደግሞ ጎበኛቸዋለሁ። መጽሐፍቶችን ሰው ጋር እንዳይደርስ ከማሰር የበለጠ ኃጢአት አለ ብዬ አላስብም። እንደኔ ጌጥ አታርጉ መልካም ነገርን። መልካም ነገር ተንደርድሮ ለሰዎች የሚሰጥ ነገር ነው። የከበረ ነገር ለቀለሉ ሰዎች ስጧቸው። ግድ የለም ላያነቡት ይችላል። who cares ይለፍ ካንተ። ይሄንን አምናለሁ። በተረፈ ግን ቤት ሼልፍ እንዲቀመጥ ብላችሁ የምታስቀምጡት መጽሐፍ ልክ አይደለም። እኔ አልወደውም። የሰጠሁትም ያ ስለሆነ ነው። አሁን ትንሽ መጽሐፍቶች አሉኝ። አሁንም በሰጣቸው ደስ ይለኛል። ደስ ካለ በኋላ ለምንድን ነው የሚቀመጡት? ሌላውም ሰው ደስ ይበለው። መልካም ነገር አትቅበሩ፣ መልካም ነገር አትሰሩ። ይሩጥ። እንዳውም ለሚሮጥ ሰው መሮጥ ይገባዋል ለምትሉት ሰው እና ይሩጥ መጽሐፉ። አገር ሁሉ አንባቢ ከሆነ እኮ መጽሐፍክን በፈለክበት ጊዜ ታገኘዋለህ። በስሎ በብዙ ሰዎች አንደበት በስሎ ታገኘዋለህ ተጽፎ። ስለዚህ ለምን እንደም እኔ እንደዛ ምናለሁ። ተሳስቸው እንዴ ያላጨበጨባችሁት ምናልባት መጽሐፍ የማስቀመጥ ሱስ ካላችሁ እባካችሁ መልካሙን ነገር ዝሩት። ምክንያቱም እኛ ይቅርታ አድርጉልኝ፣ እቺን ቋንቋ ደስ ትለኛለች። እናቶች መከራቸውን አይተው የሚያዘጋጁት የጡት ወተት ለእናትየው ጠቅሟት አይጠቅማትም። እናትየው የምትበላውና የምትጠጣው ቢሆን ኖሮ ችግረኞች ድሆች አለ ብዙ ልጅ የሚወልዱት ናቸው አለ ብዙ የሚወልደው ድሃ ነው። እንዲያውም የናጡት እናትና ባል አባት የሚጠውት ቢሆን ኖሮ ብዙ ልጆች አይገኙም ነበር፣ ይሞቱ ነበር። እግዚአብሔር ስለከለከላቸው ለልጃቸው ብቻ ነው የሚጠቅመው። ለልጃቸው ብቻ ነው የሚጠቅመው ያ መልካም ነገር። እባካችሁ መጽሐፍትም ከያዛችሁ ለልጆች ስጧቸው፣
ለሚፈልጉ ሰዎች፣ ለተራቡ ሰዎች እናንተ ጋር ምን ይሰራል? ምን ይሰራል? እናት እኮ በሙሉ ምግቧን እዚህ ጡቷ ውስጥ እንደከተተችው እንደማት ያል ነው። ለራሷ አይጠቅማትም። ትስጠውና ይጥፋ ልጁ ይደግ ልጁ። ይሄን እላችኋለሁ። የኛ መጽሐፍ ሪዲንግ ክበብ ግን ዋናው ትልቁ ነገር ሰው ለማሳደግ እናሳድግ ብለን አይደለም። ግን በአጋጣሚ ሆኖ ተመሳሳይ እንትኖች ነው ባለው ወፎች ክንፍ ያላቸው በአጋጣሚ ሁላችንም ቀና ልብ ነበረ መሰለን። ሁላችንም መስጠት ነው ያ የሰጠነው ነገር ሁላችንም ውስጥ በዛና ሁላችንም ሰፊ ሰዎች ሆን ተሳስቻለሁ። ሁላችንም ለጋሶች ሆን ልበል። እኔን ጨምራል ተቀበላችሁ ነው ማለት ነው። ይሄ ነው ውስጣችን መልካም ነገር ስለነበረ የሰጠነው የበተነው ዘር ሁሉ ሁላችንንም ጸሐፊ አድርጎ አወጣን። ጸሐፊ አድርጎ ያወጣን በመተቻቸትና በጣላው ታንሳለህ ስሜት አልነበረም። ነገር ግን የመጣውን ነገር ሁሉ ቋጥ ውስጥ ገብቶ ደስ ብሎ እንበላው ነበር፣ ደስ ብሎ እንካፈለው ነበር። እንደ ቆሎ ቆንጆ ቆሎ ያፈስን ሁላችንም በልተነዋል ያን ነገር። ስለዚህ አድጓል ስነ ጽሁፍ። አሁን ልትመሰርቱ ከፈለጋችሁ እባካችሁን ክብሪቶቻችሁን ክብሪት ሳጥን ውስጥ አታፍኗቸው። ክብሪትነቱ የሚታወቀው ፓኬት ውስጥ ተቀምጦ ስለታፈገ ሀብታም ብዙ ክብሪቶች አሉ እንጨት ስለተባለ አይደለም። ክብሪት ጠቃሚ የሚሆነው አንዲት ደካማም ብትሆን ሻማ መለኮስ ከቻለ ብቻ ነው። ሻማ ከለኮሰ ያቺ ደቃቃ ክብሪት ትልቅ ቁም ነገር ሰርታለች ማለት ነው። ባካችሁ የተማራችሁ የሰለጠናችሁ ትልቅ ነገር ያላችሁ ደግሞ ናችሁ። ቢያንስ ይሄን ሰዓት አክብራችሁ ይሄን ጊዜ ሰጣችሁ መጣችኋልና ውስጣችሁ መልካም ነገር አለ ማለት ነው። መልካምነቱ ነው አስተባበረ ያጠራንና ካላችሁ ግን አሁንም እንደገና ሰብስቡ። ለምንድነው ወንድማችን ብቻ የሚሆነው? ለምንድነው እኛ ሻማ ብቻ ምን ነው? ለምንድነው ክብሪት እያንዳንዳችን አውጥተን ክብሪት ማን ነው? አንችልም? ለምንድነው ብቻውን የሚለፋው? እስቲ እሱንም ክብሪት አውጥተን እንለኮስና ማህበሩን እንፍጠረው። ጸሐፊዎች ካላችሁ እባካችሁ በጎናችሁ ያሉትን ደካማ የሚሆኑ ብርቱ ሰዎች ተሰባሰቡና ደመራው ይፈጠር። ደመራው ነው ከርቁ የሚታየው። የክብሪት አቅም ብዙ አይታይም፣ ግን የተለኮሱት ብዙ እሳቶች ሲሰበሰቡ ደመራው ይፈጠራል። እስቲ ደመራ ፈጠሩ በያላችሁበት። እንችላለን? አንችልም? እስቲ በሳምንት እዚህ ቅዳሜ ተይዞ ከሆነ ቅዳሜን እዚህ አልከለክላችሁም፣ ግን ማክሰኞ ሰፈራቸው እንደ ቡና እንደምን አድርጉና እኛ ድሮ እዛ ጊዜ በጫት ነበር ሌላ እንኳን የለውም። በጫት ተሰብስበናል። በቡና በሻይ ለምን 5 4 3 ሆናችሁ አትከፋፈሉም? ጽሁፍ ለምን የጻፋችሁትን ነገር 4 ሰው ጠርታችሁ ለማታነቡትም? ያለውን ሰው መጣችሁ እስቲ አንብብልኝ ለማትሉም አይደለም? ለምን አትከፋፈሉትም? እኔ ጸሐፊ መሆኔን የነገሩኝ ጓደኞቼ ናቸው። እኔም አልፈልግም ብዬ ወይም አልችልም ብዬ ስሜቴ ነው ብዬ ትቼው ነበር። አንዲት ነገር ከኩራቴ ውስጥ ጋይ ስባትንም አብሮ ስለሚነካ ነው የምነግራቸው። ግጥሞቼን ዝም ብዬ እንዲጥፍ አድርጌ ወረቀት ጽፌ ማት ግጥም አለ እዚህ ከስከፈት የታጠፉ ይሄም ግለሰብ እንዲሁ ይሄ በሽታ አለበት የታጠፉ ወረቀቶች ማት አሉት። ኪሱጣም የለህም አሁን ቢገባ እርግጠኛ ነኝ 1 6 ወይ 7 አለው። እንደዚህ ነው ያለው። እዚህ የታጠፉ ወረቀቶች ማት ነው የሚኖሩኝ። አንዳንዴ ይጠፋሉ። ጋይ ስባት አየና እባክህ ስዩም አንድ ነገር ልለምንህ። ምን ጋይ ስባት አልኩት። እነኚህን ዝም ብለህ የምትባትናቸውን ወረቀቶች ሰብስባቸውና በአንድ ወረቀት ጻፍ አለኝ። ወይ ቁም ነገር አለው እንዴ? እሺ ያልኩና በአንድ ራይቲንግ ፓድ እንዲህ ብትደረባ ግን ጥል የምትለው ቶሎ
በእሷ ጻፍኩና ይሄው ጽፌያለሁ አልኩት። ጥሩ ነው። ሳያው ግን ጥል የምትል ናት። ይቅርታ አድርግልኛልና ከቤቱ ሬጅስትሮ የምትል ናት። አጋፋሪ የሚል የጋሽ ስብሐት ጽሑፍ የተጀመረችበት ሬጅስትሮ ወደ 100 ገጽ ነው 200 ገጽ ቁጥሩን ሽማግሌ ነኝ ይቅር በሉት እንግዲህ ብቻ ትልቅ ነው መጽሐፍ ይሄን ያክላል አምጥቶ ስዩም የኔ እንኳን ነገር ተረት ነው ቢጠፋም ይለማ ምንም አይደለም እባክህን እነኚህ ጻፍካቸውን ግጥሞች ደግሞ በዚህ ላይ ጻፍጡ እጅ ጽሑፍ አለና እንካ ወሰዳለኝ እንደ ጋሽ ስብሐት አልኩት የኔ ግድ የለም እንካ ጻፍበታለኝ ትልቅ ልብ ነው ራሴ ሰራበታለሁ ያለውን ነገር ለሌላ ሰው አሳልፎ መስጠት የገዛ መዝገቡን አንተ ጻፈበት ብሎ መስጠት ትልቅ ልብ ነው ትልቅ ማንነት ነው ሰጠኝ ጋሽ ስብሐት ፍቀድልኝ ይሄን ነገር ከተቀበልኩ በኋላ 6 ሉክ ያለ ጻፈበት ይሄን ነገር ለማስታወሻ እኔም አልቀደውም እንዳስቀምጠው ተፈቅደልኛል አልኩት ይሄ ትልቅ ነገር ነው አመሰግናለሁ አድርገው አለኝ ገልብጬ ግጥሞቼ መጻፍ ጀመርኩ አሁን አለ ያ መጽሐፍ ያ ሰጣይ ነገር ይሁላችሁ ራሳችሁ ትልቅ ስትሆኑ ትልቅ ሰው አውጣችሁ በትልቁ ሰው ብትለኩ ነው የሚሻለው በትልቁ ሰው ተለኩ ትልቅ ሰው አውጣችሁ የእናንተን አንገት ትልቅ አድርጋችሁ ትልቅ አትሆኑ እንዳው ማጓጉል አንገታችሁን ትነቅሉትና ችግር ይገጥማችኋል ሰምታችሁኛል ምናልባት ወደፊት ትልቅ ሰው ትልቅ ገጣሚ ነው ስዩም ተፈራ ከተባለ ያን መሰረት የጣለልኝ ጋሽ ስብሐት ነው ያን ትልቅ ነገር እንካ ብሎ ሰጠኝ እሱ ነው ትልቅም አልሆን ግደለም የጋሽ ስብሐትን ትልቅነት ለመናገር ችያለሁ እዚህ ቆሜ አይደለም ያለው ነገር ምን ያህል ሰፊ ልብ እንዳለው ከወሰዳችሁት እሱ የመሰረተው ሪዲንግ ክበብ ራሱንም ሰዎችን አፍሩ እየሰማችሁኝ ነው የባካችሁ ሰዎችን አፍሩ ሰዎች ስታፈሩ ደግሞ መጽሐፍቶቹ ብዙ ቦታ ቢደርሱላችሁ ምን ያህል መልካም ነገር እንደሆነ ይሰማችኋል ማለት ነው ግን መረር ይላል ከመረራችሁ ሰየው ምን ወደው ቡና ይመራል ግን እሱ የሚሰራውን ስራ ደግሞ መቼም ብዙ ውሃ ይሰራው አይደለም ያለው ባጭሩ እንትና በቃ ካላላችሁ ይቀጥላል እኮ እሺ እና እንዴ ይውላችሁ እሺ አሁን ቃል እንግባ ቅድም ቃል የገባችሁት መልካም ነገር ነው ምን ገባን ቅድም መራው መዋጮ እሱ ምን ሰጠ 10 ብር ብናወጣ መጽሐፍ ይመጣል እኔ ደግሞ ከሰማችሁኝ የባካችሁ ያሰራቻቸውን ቆንጆ መጽሐፍ ታውጡና ሌላ ቦታ ሄደው ያውሩ ይናገሩ ለምንድም ታስሯቸው እባካችሁ ቃል ተገቡልኛላችሁ ልክ እንዲያርጋችሁ ቁጠሯቸው ተወዷቸዋላችሁ መጽሐፍቶቻችሁን እሰየው ግን ማንም አባት የሚወዳትን ቆንጆ ልጁን ቆልፎ አስቀምጣትም ባል ያጋባታል አጋቡ መጽሐፍቶቻችሁን ልጆች እንዲወልዱ ታረጋላችሁ አመሰግናለሁ የምስክር ወረቀት ይሰጡልናል አሁንም በድጋሚ